ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። የምሽቱን የማንቸስተር ሲቲና የፉልሃምን ጨዋታ እንመልከት። ማንቸስተር ሲቲን ጨዋታ አሸንፏል። በተለይ በመጀመሪያው አጋማሽ አስደናቂ ብቃት ባሳየበት አጋማሽ ነው ግቦችን ማስቆጠር የቻለውና ይህንን ጉዳይ እንመልከት። አርሰናል ዛሬ ምሽት ጨዋታውን እስኪያደርግ ድረስ የሶስት ነጥብ ርቀት አድርጎታል ፕሪሚየር ሊጉንና ይህንን ጉዳይ እንመልከት። ለማንቸስተር ሲቲ በዋንጫ ፉክክር ውስጥ ለመቆየት የትናንትናውን ጨዋታ ማሸነፍ ግዴታ ነበር። ይህንን ማድረግ ችሏልና እናንሳውን ጉዳይ ልክ ነው። ትላንትና ከፉልሃም ጋር ነበር ማንቸስተር ሲቲ የተጫወተው። ያው ከፉልሃም ጋር ያለው ሬከርድ በጣም እንግዳ ነው። በእንግሊዝ የእግር ኳስ ታሪክ አንድ ቡድን ሌላን ቡድን በ20 ተከታታይ ጨዋታዎች ላይ አሸንፎ አያውቅም። በመሀል አቻ የለም፣ በመሀል ሽንፈት የለም። ላለፉት 20 ተከታታይ ጨዋታዎች ማንቸስተር ሲቲ ፉልሃምን አሸንፏል። ለዚህ ነው ከጨዋታው በፊትም ብዙ ትልቅ መጠበቅ ያልነበረው። ፉልሃም ማንቸስተር ሲቲ ነጥብ ያስጥላል። ጥሩ ቡድን ነው የማርኮ ሲልቫ ቡድን፣ ግን ከሲቲ ጋር ያላቸው ሬከርድ በጣም ደካማ ነው። ለዚህም እንደሆነ አላቅም ትላንትና ጨዋታው ሊደረግ ጥቂት ሰዓታት እስኪቀሩት ድረስ 4000 ቲኬት አልተሸጠም በኤቲሃድ። በእርግጥ ግማሾቹ የፉልሃም ደጋፊዎችም አልተጓዙም። ይህንን ስለሚያውቁ ሊሆን ይችላል። ያው በእርግጥ እዛ ሀገር ያለው ድጋፍ በጠቅላላው ከክለብ እጣ ፈንታ ከውጤት ጋር የተገናኘ አይደለም። አሁን ወልቭስ ሲጫወት የወልቭስ እድል ፈንታ የታወቀ ነው፣ ይወርዳል። ነገር ግን ወደ ኦልትራፎርድ ሄዶ ቢጫወት የወልቭስ ደጋፊዎች ይጓዛሉ። አሁንም ኢማቴሪያል ነው አሁን ቡድኑ ያለበት ቦታ። ብዙ ጊዜ ግን የሚገርም ሬከርድ ነው ያለው ሲቲ ከፉልሃም ጋር። ትናንትናም በመጀመሪያው አጋማሽ ነው ጨዋታው የተጠናቀቀው። በቃ 40ኛው ደቂቃ ላይ ሁለተኛው አጋማሽ የምታይበትን ምክንያት የሚያሳጣ ነው። ምናልባት ሲቲ ሁለተኛ አጋማሽ ላይ በብዙ ጨዋታዎች ይቸገራል ምናምን፣ ግን 3-0 ሲሆን በጣም ሰፊ ነው። በእርግጥ ፉልሃም ራሱ ከ5-1 ወደ 5-4 በሁለተኛ አጋማሽ ፋይት ባክ በዚሁ መርሃ ግብር ግን በሌላኛው ስቴዲየም ሎፍተስ ሮድ በካቨን ኮቴጅ ሎፍተስ ሮድ ለሆነ ጊዜ ተጠቅሞበት ነበር። እንዴት እንደመጣልኝ አላውቅም ስቴዲየማቸው እስኪሰራ ድረስ እና ግን ቢሆንም ትላንትና የመጀመሪያ አጋማሽ ላይ ነበር ያለቀው። በ15 ደቂቃ ልዩነት ውስጥ ከ24ኛው እስከ 39ኛው ደቂቃ ድረስ ባለው ጊዜ ነው ሶስቱን ጎሎች ያስቆጠሩት እና ቤስቶቹ የሲቲ ቡድኖች ብዙ ጊዜ ጨዋታዎችን በእንደዚህ አይነት ሁኔታ ነበር የሚያጠናቅቁት። ፍጹም አስደናቂ ዶሚናንስ ሲኖራቸው ኦፍ ኮርስ በሽግግር ፉልሃም የፈጠራቸው አንዳንድ የጎል እድሎች ነበሩ። በመጀመሪያ አጋማሽ ሲቲ 1-0 የመራም ከዛ በኋላም ከዛ በፊትም እንደዚህ፣ ግን ሲቲ ፍጹም በከፍተኛ መጠን የተቆጣጠረው ጨዋታ ነው የነበረው። አንቷን ሴሜኞ ነው የመጀመሪያውን ጎል ያስቆጠረው። ኤርሊንግ ሃላንድ ነበር ኳሱን አይ ቲንክ የፉልሃም ተጫዋች ነክቶታል በመሀል፣ ግን ልክ ባለፈው በአንፊልድ እንደነበረው ጨዋታ የመጀመሪያውን የአየር ላይ ማቲዩስ ኑኔስን ክሮስ ያሸነፈው ኤርሊንግ ሃላንድ ነው። ከዛ በኋላ እዛው ጎሉ አፋፍ ላይ የነበረው አንቷን ሴሜኞ ነው ይሄንን ጎል ያስቆጠረው። ፔፕ ሴሜኞን በቅርብ ጊዜ እንደ ንጹህ የክንፍ ተጫዋች አይደለም እየተጠቀመበት ያለው። በተለይ ከሪያን ኤይት ኑሪ ከጉዳትና ከአፍሪካ ዋንጫ መመለስ በኋላ የውጭኛውን ኮሪደር ሙሉ ለሙሉ ለሱ ነው የተወው። ኒኮ ራይሊን የበለጠ ትላንት ከጨዋታው በኋላ ሲያብራራ እንደነበረው ለፊዚካሊቲ ሲል ወደ መሀል ማስገባት እና መደበኛ ተፈጥሯዊ ቦታው ላይ አማካይ አድርጎ መጠቀም ጀምሯል እና ያኛውን ኮሪደር ይህንን ኮሪደር ዶሚኔት ማድረግ የሚችል ተጫዋች እንደሆነ በወልቭስ ተጫዋችነት ዊንግ ባክ በነበረበት ጊዜ አሁን ከሚሰጠው ኃላፊነትም የበለጠ አድቫንስድ በሆነ ሚና በሚጫወትበት ጊዜ አሳይቷል። ስለዚህ ያንን ኮሪደር ለሱ ይተዋል። ስለዚህ የታች ላይን የክንፍ ተጫዋች በተለይ ሴሜኞ በሚሰለፍበት ጊዜ አይጠቀምም። ያንን ኮሪደር በሙሉ ለዚህ አልጄሪያ ተጫዋች ነው የተወው። ስለዚህ ሴሜኞ ልክ እንደ ሁለተኛ አጥቂ ከሃላንድ ጋር አብሮ እንደሚጫወት፣ ምክንያቱም ሁለቱ ፉል ባኮች ናቸው። በቀኝ በኩል ማቲዩስ ኑኔስ፣ በግራ በኩል ሪያን ኤይት ኑሪ። በቀኝ በኩል ንጹህ የክንፍ ተጫዋች አይጠቀምም ጭራሽ። በግራ በኩል ሴሜኞ በሚሰለፍበት ጊዜ የበለጠ ወደ ውስጥ ገብቶ ነው የሚጫወተው።
ስለዚህ በዚህኛው ሴታፕ ምንም አይነት ንጹህ የክንፍ ተጫዋች አይጠቀምም ማለት ነው። በጣም ጠባብ 4-2-2-2 የሚመስል ሴንትራል ፕሮግሬሽን ላይ የሚያተኩር ግን ኮሪደሩን ለሁለቱ ፉልባኮች የሚተው ነው እና ጎሉ የተቆጠረበት መንገድ በቃ ደንበኛ የሳጥን ተጫዋች የሚያስቆጥረው ሉዝ ቦል የሚጠብቅ 9 ቁጥር የሚያስቆጥረው አይነት ጎል ነው ያስቆጠረው። እንግዲህ የውድድር ዘመኑ መጨረሻ ላይ ሲቲ በፕሪሚየር ሊጉን በሌሎች ውድድሮች እንደሚኖረው ውጤት በዚህ ሲዝን የሚኖሩት ስኬቶች ላይ የጃንዋሪ ዝውውሮች አስፈላጊነትን የበለጠ ጎልቶ የምናይ ይመስለኛል። ትላንት ጎል አስቆጥሯል፣ አሲስትም ሰጥቷል። ምናልባት ቀይ ካርድም ሊመዘዝ ይችል ነበር፣ ጸጉሩን ተጎትቶ ነበር የመጀመሪያ አጋማሽ ላይ። ግን የመጀመሪያዎቹ ሁለት ጎሎች እንግዲህ ወደ ሲቲ ከመጣ በኋላ ያስቆጠረው የመጀመሪያዎቹ ሁለት ጎሎች በቀጥታ አምስተኛ ጎሉ የሱ መፈረም የማርክ ጌሂ መምጣት ከባለፈው የጃንዋሪ ዝውውር በጣም የተለየ መልክ ያለው ነው። ባለፈው ጃንዋሪ ላይ ያመጣቸው አንዳንድ ለወዲያው አገልግሎት የተጠበቁ ተጫዋቾች ነበሩ። ኒኮ ጎንዛሌስ ሲመጣ በሮድሪ ያለመኖር ምክንያት ወዲያው እንዲሰለፍ የተጠበቀ ተጫዋች ነው። የኦማር ማርሙሽ መምጣትም ከሁሊያን አልቫሬዝ መልቀቅ በኋላ ማንቸስተር ሲቲ የሱ አይነት ታይፕ ተጫዋችን በዝውውር አልተካምና የሱም መምጣት ቡንደስሊጋ ላይ ብዙ ጎል እያስቆጠረ የነበረ በጣም ድንቅ ሲዝን እያሳለፈ የነበረ ተጫዋች ስለነበር የወዲያው አገልግሎት ኢሚዲየት አገልግሎት የሚሰጥ ተጫዋች ነበር። ግን አንዳንዶቹ ደግሞ የረጅም ጊዜ ትልም ያለባቸው የሚመስሉ ዝውውሮች ደግሞ ነበሩ። የአቡኮድር ኩዣኖቭ፣ ቪቶር ራይሽ አይነት ተጫዋቾች ዝውውር። ይሄኛው የጃንዋሪ ዝውውር ግን አንድም በጉዳት ምክንያት የመሀል ተከላካዮቹን ግቫርዲዮልን አሁን ተመልሷል፣ ግን ሩበን ዲያስን ናታናኬ የፊትነስ ችግር አለበት። ጆን ስቶንስ ባለፉት ሁለት ሲዝኖች በጋራ 27 የፕሪሚየር ሊግ ጨዋታዎች ብቻ ነው በሁለት ሙሉ ሲዝን ከ76 ጨዋታዎች ያደረገው። ስለዚህ እዛ ቦታ ላይ የግድ ተጫዋች ማምጣት ነበረባቸው። ግን በጎ ነገር ቪቶር ራይሽ ከብራዚል ፓልሜራስ ነው የመጣው። 19 ዓመቱ ነው እና በአንድ ጊዜ በፕሪሚየር ሊግ ጨዋታዎች የማንቸስተር ሲቲ የችግር ሁሉ መፍትሄ እንደማይሆን ግልጽ ነበር። ይሄኛው ግን ነው የፕሪሚየር ሊግ ተጫዋች ነው። 25 ዓመቱ ነው። የአንድ የፕሪሚየር ሊግ ቡድን አምበል ነው። ለ4 ዓመት የክሪስታል ፓላስ አምበል ነበር። በ21 ዓመቱ በፓላስ ታሪክ በእድሜ ትንሹ ካፒቴን ነበር። የኤፍኤ ካፕ ፍጻሜ ላይ አምበላቸው ነበር። በመሪነቱ የሚደነቅ ነው። ለእንግሊዝ ብሔራዊ ቡድን የአውሮፓ ዋንጫው ላይ መጀመሪያ ተሰላፊ የነበረ ነው 2024 ላይ። ስለዚህ እንደው ከክሪስታል ፓላስ ወደ ሲቲ ሲመጣ በፓላስና በሲቲ መካከል ያለውን ስታይሊስቲክ ልዩነት አዳፕት ማድረግ ካልሆነ በስተቀር የወዲያው የችግር መፍቻ መሆን የሚችል ነው። ይህንን በኦልሞስት በሁሉም ጨዋታዎች ያደረገ ነው። በአንፊልድ በጣም ግሩም ነበር። ትላንትናም እንደዚሁ። ግን በሌሎችም ጨዋታዎች ላይ መሰለፍ ከጀመረበት ከዛ ከወልቭስ ጨዋታ ጀምሮ ልክ እንደዚህ አይነት በጣም የሚደንቅ አገልግሎት እየሰጠ ያለ ነው። ተመሳሳይ ነው የአንቷን ሴሜኞ ነገር። ከፕሪሚየር ሊግ ቤስት ተጫዋቾች መካከል አንደኛው ነበር። ላለፉት 18 ወራት የማይፈልገው ትልቅ ክለብ አልነበረም። ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ አይነት ትልልቅ ክለቦች ሁሉ ሲፈልጉት የነበረ ተጫዋች ነው። እሱ ደግሞ በሃላንድ ላይ ብቻ ያለ የሚመስለውን ጎል የማስቆጠር በርደን መጋራት የሚችል ከፍተኛ ጎል ማስቆጠር የሚችል የክንፍ ተጫዋች ነው። ጎል ስኮሪንግ የክንፍ ተጫዋች ነው። ሌሎቹ የሲቲ የክንፍ ተጫዋቾች በተለይ ጀረሚ ዶኩ ግሩም ሲዝን ይመስለኛል እያሳለፈ ያለው፣ ግን የሃይ ቮሊዩም ጎል ስኮረር አይደለም። ተመሳሳይ ነው። ስለ ሳቪኞ ነው የምንናገረው ነገር በጣም ጥቂት ጎሎች ነው ያስቆጠረው። ይሄኛው ግን ሃይ ኤፊሽንሲ ያለው የክንፍ ተጫዋች ነው። የክንፍ ተጫዋች ወይ አሁን ደግሞ የበለጠ እንደ ሁለተኛ አጥቂ የሚጫወት አይነት ተጫዋች ነው እና የእነዚህን ዝውውሮች ዋጋ በውድድር ዘመኑ መጨረሻ የበለጠ የምናየው ይመስለኛል። ከባለፈው የውድድር ዘመንም በጣም የሚለዩ ያለፈውም የውድድር ዘመን ኦፍ ኮርስ ለኢሚዲየት መፍትሄ የመጡ ተጫዋቾች ነበሩ፣ ግን የተቀላቀለን የነበረው። የአሁኑ ግን ትኩረታቸው ኦፍ ኮርስ የእድሜያቸውን ሁኔታ ካየሽ 25 እና 26 ዓመታቸው ነው። ስለዚህ የሚቀጥለውን 5 6 7 ዓመት መጫወት የሚችሉበትም እድሜ ነው። ግን ደግሞ ልክ እንደ ቪቶር ራይሽ አይነት የዴቨሎፕመንት ተጫዋቾች አይደሉም። የፕሪሚየር ሊግ ልምድም ያላቸው ናቸው። ስለዚህ የፕሪሚየር ሊግ አካላዊነትን ለመልመድ ምንም ጊዜ ያስፈልጋቸውም። በእርግጥ ከኤግስተር ሲቲ ጋር ሲጫወቱ ነው የተሰለፈው፣ ግን አንድ ነው ልምምድ ሰርቶ ነው ለምሳሌ አንቷን ሴሜኞ የተሰለፈው። ምንም አዲስ ነገር አይሆንበትም። የእንግሊዝ እግር ኳስ ክላይሜት ነገሩም ዝውውሮች ናቸው ሁለቱም እና ቶሎ ውጤት እያመጡ ያሉ ናቸው። 5ኛ ጎል ነው አንቷን ሴሜኞ። በኋላ ደግሞ በጣም አስደናቂ የመልሶ ማጥቃት ያየንበትን ግሩም ጎል ነው ያየ ነው። ከፕሮሰሱ ጀምሮ በጣም ግሩም ነው። በመጀመሪያ ጎል ሲቆጠርም
ሮድሪን ኳስ ወደ ክንፍ ስዊች የማድረግ ችሎታ ለማቴዎስ ኑኜስ፣ ከዛ ኑኜስ ወደ ሳጥን ክሮስ አደረገ። ከእንደዚህ አይነት መንገድም ከማቴዎስ ኑኜስም ብዙ ክሮስ ሲደረግ አይተናል። በጣም የተዋጣላቸው ክሮሶች። እንዲያውም በዚህ አመት የበለጠ ኤክስፕሎር እያደረግን የመጣን የሚመስለኝ ነገር እሱ ነው። ከቀኝ ክንፍ የመጀመሪያው ግን አንደኛው ጎል በተለይ ሁለተኛው የኒኮ ኦራይሊ ያስቆጠረው ጎል በጣም በጣም ፈጣን ፔፕ ምናልባት በዚህ አመት ቡድኑ ላይ የበለጠ የጨመረው ነገር ሊሆን ይችላል። ሮድሪ ነው ለሃላንድ የሰጠው ሌላ ጨዋታውን የከፈተ ፓስ ልንለው እንችላለን። የመጀመሪያው ጎልም ላይ እንግዲህ አሲስት የሰጠ ሰው ጎል ያስቆጠረ ሰው ሊስት ውስጥ የሮድሪ ስም የለም፣ ግን የሁለቱም ጎሎች ብሬክ ስሩ ፓስ ከሱ የመጡ ናቸው እና ለኦራይሊ ለሃላንድ ሰጠው፣ ሃላንድ ለኦራይሊ፣ ኦራይሊ ለሰሜኞ፣ ሰሜኞ እንደገና መልሶ ወደ ሳጥን ለመጣው ኒኮ ኦራይሊ ኳሱን አቀበለ። ብዙ የፉላም ተጫዋቾች ከኳስ ፊት ወይም በሲቲ ሜዳ ነበሩ እና 4-3 ነገር ይመስላል በመልሶ ማጥቃት የሲቲ ተጫዋቾች በቁጥር ይበዙ ነበር። ፋስት ነው፣ ምንም ኢንተራፕሽን ያለ መቆራረጥ ያለ ነበር፣ በጣም ፈጣን። ከዛ ኒኮ ኦራይሊ ከዚህ አመት የሲቲ ቤስት ተጫዋቾች መካከል አንደኛው ይመስለኛል። የሆነ ጊዜ የፎርም ጥያቄ መቼስ ሁሉም ወጣት ተጫዋች ላይ የሚኖር አይነት የፎርም ጥያቄ ነበረበት፣ ግን በግራ ፉል ባክነትም ይሁን መሀል ላይ ደግሞ የበለጠ በሚመቸው ስፍራ ሲጫወት የሚገርም ነው። አንዴ ረጅም ነው እና አሁን የሲቲ አማካዮችን ቤርናርዶ ሲልቫ ትላንትና ስለሱ እንዳነሳ ነው በዚህ እድሜውም ቢሆን ይህንን ያህል ጨዋታዎች ባለፉት አመታት ካደረገ በኋላ የሚጠበቅ መዛል ቢኖርም ግን አሁንም 8-9 ኪሎ ሜትር በየጨዋታው እየሸፈነ የሚወጣ ግን ብዙ የሀይ ኢንቴንሲቲ የፕሬሸሮች ማድረግ የሚችል ተጫዋች ስፕሪንት እንዲያደርግ አጠብቂም ግን ብዙ ፕሬስ የሚያደርግ ተጫዋች ነው። ሮድሪም ገና ከጉዳት ግን ሁለቱንም ካየሽ የመጨረሻዎቹ አትሌቲክ ተጫዋቾች አይደሉም። አሁን በአካላዊነት ልትለኪያቸው ከፈለግሽ የዚህ ተጫዋች መምጣት የሚጨምረው ነገር እሱ ያንን መሀል ላይ ሲቲ ላይት ዌት ሊሆን የሚችልበትን በአካል ትንሽ ደከም ሊል የሚችልበትን ድክመት ማሟላት የሚችልም አይነት አትሌቲክ ችሎታ ያለው ተጫዋች ነው። የመጀመሪያውን ጎል ከማስቆጠሩ በፊትም አንድ በጣም ለጎል የተቃረበ ሙከራ አድርጎ ነበር። ሌላም እንዲሁ ከሳጥን ውጪ ሪስክ የሚወስድ ተጫዋች ነው። በኋላ ጎሉን ሲያስቆጥር አንግሉ ጠበብ ያለ ነው። ከዛ በኋላ ግን ቺፕ ነው ያደረጋት። ቴክኒካሊ ምን ያህል ጥሩ ተጫዋች እንደሆነ የሚያሳይ ነው። ሴሜኞ ነበር ኳሱን የሰጠው። በጣም ድንቅ አጨራረስ ነው። ግን ከመጨረሻው ፕሮሰሱ ካለቀበት ሂደት በፊትም ራሱ ጠቅላላው ሂደት በጣም ግሩም ነበር። አርቢትሩም አድቫንቴጅ ሰጡ። ሃላንድ ላይ ጆዋኪም አንደርሰን ጥፋት ሰርቶ ነበር፣ ግን ጨዋታው እንዲቀጥል ነው የፈቀዱት እና ሁለቱም ጎሎች በጣም ግሩም ጎሎች ነበሩ እና እንግዲህ የአንቷን ሴሜኞም አዳዲስ የመጡት ሁለቱንም ተጫዋቾች እያነሳሁ ነበር። ሃላንድም ጎል አስቆጥሯል። ለሃላንድ ሲምቦሊክ ጎል ነው። በሲቲ ተጫዋችነት 153ኛ ጎሉን ያስቆጠረው ከሌላ የሲቲ ሌጀንድ ጋር በጎሎች ተስተካክሏል። ኮሊን ቤል የሚባል ተጫዋች ነበራቸው ድሮ እና አራተኛው የሲቲ የምንጊዜም ከፍተኛ ጎል አስቆጣሪ ሆኗል። እንግዲህ 2022 ላይ ነው የመጣው። በአጭር ጊዜ ኮሊን ቤል ይህንን ያህል ጎል ለማስቆጠር ከሃላንድ በ8 ሲዝን ተኩል የበለጠ ተጫውቷል እና በውድድር ዘመኑ 29ኛ ጎሉ ነው ለሲቲ ብቻ። ከኖርዌይ ጋር ያስቆጠራቸውን ጎሎች ከጨመርን 43ኛ ጎሉን አስቆጥሯል። ከቤል በ492 ጨዋታዎች ያነሰን የተጫወተው። በእርግጥ የተለያየ ዘመን የተለያዩ ተጫዋቾች ስለሆኑ የዛሬ 2-3 ትውልድ የነበረን ተጫዋች አሁን በዚህ ዘመን ካለ ተጫዋች ጋር ማወዳደር የሚስታቸው ነጥቦች ይኖራሉ። ግን ምን ጥያቄ ያለው የጎል ማሽን ነው። ከሁሉ በላይ ግን በ153 ጨዋታ ነው በ183 ጨዋታ ነው 153 ጎል ያስቆጠረው። ስለዚህ በየጨዋታው 0.8 በየ0.9 ጎል የሚያስቆጠር አይነት ተጫዋች ነው ኤርሊንግ ሃይላንድ። ከሁሉ በላይ ግን ከአዲሱ ዓመት መግባት በኋላ በክፍት ጨዋታ ያስቆጠረው የመጀመሪያ ጎል ነው። በቀደም አንፊልድ ላይ የፍጹም ቅጣት ምት አስቆጥሯል። በጣም ኮንስኮንሻል የሆነ በውድድር ዘመኑ የሲቲ ስኬት ላይ ትልቅ ተጽዕኖ ሊኖረው የሚችል ከፍተኛ ጫና ያለበትን የፍጹም ቅጣት ምት ነው ያስቆጠረው። ያንን ጫና ፍጹም ቅጣት ምት ደግሞ ለእኔ ከ11 ሜትር ጎል የማስቆጠር ቴክኒካዊ ጉዳይ አይደለም። ቴክኒካዊ ጉዳይም ነው በእርግጥ የፍጹም ቅጣት ምት ኤፊሽንሲ ይፈልጋል። ሁሉም ተጫዋች ማስቆጠር አይችልም፣ ግን የበለጠ የአእምሮ ጉዳይ ነው። ያንን ፐርሶናሊቲ አሳይቷል በቀደሙ ጨዋታ ላይ። ግን እንደ ልቡ ጎል እያስቆጠረ ግን አልነበረም። በክፍት ጨዋታዎች ፕሮፌሽናል ሆኖ መጫወት ከጀመረበት ከሞልደ ጀምሮ አሁን እስከ ሲቲ ተጫዋችነት ድረስ ለ8 ተከታታይ ጨዋታ ለ9 ተከታታይ ጨዋታ ምናምን ጎል በክፍት ጨዋታ ሳያስቆጠር ተጉዞ አያውቅም። እሱም ለዚህ ነው ከአንፊልዱ ጨዋታ በኋላ
ጥሩ እየተጫወትኩ አይደለም እሱን አውቃለሁ የሚል አስተያየት የሰጠው ግን ያንን ጎል አስቆጥሯል እና በክፍት ጨዋታ ነው ያንን ጎል ያስቆጠረው። በካልቨን ባሲ እግሮች መሀል ነው ጎል የተቆጠረው። በመካከል ግን አልፎ አልፎ የመጡ የመልሶ ማጥቃት አደጋዎች ነበሩ። በተለይ ጨዋታው 1-1 በነበረበት ጊዜ 1-0 ብቻ በነበረበት ጊዜ ልክ ሲቲ ሁለተኛውን ጎል ከማስቆጠሩ በፊት ፉልሃም ሌላ መልሶ ማጥቃት ያገኘው እድል ነበር። እንግዲህ ዌልሰን የተሻለ ውሳኔ ቢወስን ኖሮ ለኤሚል ስሚዝሮ ነበር ለመስጠት የሞከረው። ዶናሩማ አድኖታል። እንዲያድነው የምንጠብቀው አይነት ሙከራ ነው። ግን ምናልባት ሲቲ ላይ ያለው አንደኛው ሰስፒሽን እንደዚህ አይነት ትራንዚሽኖችን የማቆም ችግር ሊሆን ይችላል። ግን በጠቅላላ የመጀመሪያ አጋማሽ ከፉልሃም ተጫዋቾች ትልልቅ ድክመቶች ጋር በተለይ በፖሴሽን የሚሰሯቸው ድክመቶች እንደ ሲቲ አይነት የተዋጣለት ቀጪ ቡድን ጋር ሲሆን ትልልቅ ድክመቶች ናቸው እና ከ13ቱ ሙከራዎች 12ቱን በመጀመሪያ አጋማሽ ነው ያደረገው። ምሳ ሲቲ አንድ ነው በሁለተኛው አጋማሽ ያደረገው። ይሄ የሚያሳስብ ነው አላቅም። እንደ ትላንትናው አይነት ጨዋታውን በመጀመሪያ አጋማሽ የገደልሽበት አጋማሽ ሲሆን የሚያሳስብ ላይሆን ይችላል። ግን ፓተርን ነው አሁን እያወራን ያለ ነው። ስለ 10 ስለ 11 ጨዋታ ነው። በሁለተኛው አጋማሽ ሲቲ ስለሚዳከምባቸው 10 11 ጨዋታዎች ነው። ፓተርን ነው ነገሩ። ፔፕም በቴክኒክ ቦታው ላይ በተለይ አንዳንድ የሚበላሹ ፓሶች ለምሳሌ ማቴዎስ ኑኔዝን ቀይሮ ሲያስወጣው 2-3 የተበላሹ ፓሶች ነበሩ። በትዕግስቱ አለቀና ቀይሮ አስወጣው። አውቃለሁ ብሏል በሁለተኛው አጋማሽ ሲቲ ለምን እንደዛ ድሮፕ እንደሚያደርግ። የትላንትናው ግን ከማኔጅመንት ጋር የሚገናኝ ሊሆን ይችላል። አሸንፏል። የመጀመሪያ አጋማሽ ላይ ቤት ስራውን አጠናቋል። ስለዚህ በተመሳሳይ ኢንቴንሲቲ ሁለተኛውን አጋማሽ ብዙ ጨዋታዎች እየመጡ ባሉበት ቡድኑ በአራት ውድድር ላይ የሚሳተፍ ነው እና ብዙ የኤነርጂ ኢንቨስትመንት ማውጣት አልፈለጉም ይሆናል። ለኔ ጥርጣሬ ይሄ ፓተርን የመሆኑ ነገር ነው። አንድ ጨዋታ ላይ የታየ አለመሆኑ ነገር ነው። ግን በመጀመሪያ አጋማሽ በተለይ የማርኮስ ሲልቫ ቡድን ብዙ የግለሰብ ስህተቶችን ይሰራ ነበር። እንግዲህ 24ኛው ደቂቃ ላይ ነው የመጀመሪያው ጎል የተቆጠረው፣ 39ኛው ደቂቃ ላይ ነው ሶስተኛው ጎል የተቆጠረው። ስለዚህ አልቋል። ከ39ኛው ደቂቃ በኋላ ጨዋታው ምንም ጆፐርዲ አልነበረውም። ምንም በውጥረት ሁለተኛውን አጋማሽ የሚያቆይ ምክንያት አልነበረም። ይሄ ደግሞ ለሲቲ አስፈላጊ ነው፣ ኮምፎርታብል ሆኖ ጨዋታዎችን ማሸነፍ። ምክንያቱም አብዛኞቹ በቅርብ ጊዜ ሲቲ ያሸነፋቸው ጨዋታዎች በጭንቅ ያሸነፋቸው ናቸው። ሲያሸንፍም በአንድ ጎል ማርጅን አይነት የተጋጣሚ ቡድን ለካምባክ አስፈርቶ ካሸነፈም የአንፊልዱን ጨዋታ ከማሸነፉ በፊት በ6 የፕሪሚየር ሊግ ጨዋታ አንድ ጨዋታ ነበር ያሸነፈው እና ይሄኛውን የሁለተኛ አጋማሽ በሌላ አይን ማየት የሚቻል ይመስለኛል። የመጀመሪያውን አጋማሽ ጨዋታውን አጠናቆ ስለነበር ከአንፊልድ ጨዋታ በኋላ ይሄኛው የበለጠ መታቀዘቀዥበት አይነት ጨዋታ ለባለው ልክ እንደዛ አይነት ጨዋታ ሊሆን ስለሚችል በዛ ኮንቴክስት ማየት ይቻል ይሆናል። ግን እንደ ፓተርን ነው ሌሎችም ጨዋታዎች ላይ ያየነው ስለሆነ ማለት ነው። ግን አንዳንድ ነጥቦች ለመጨመር የሁለተኛ አጋማሽን ጉዳይ በተመለከተ ምሳ የፔፕ ከሲዝኑ ቤስት ፐርፎርማንሶች መካከል አንደኛው ነው ብሎታል። ግን አይ ቲንክ የመጀመሪያውን አጋማሽ ማለቱ ይመስለኛል። ሁለተኛ አጋማሽ ላይ ለምሳሌ በሙከራ መጠን አንድ ኦን ታርጌት ይሁን እንጂ ፉልሃም 9 ሲቲ 1 ሙከራ ነው ያደረገው። ሁለተኛውን ሀፍ የሚያሳስብ አይደለም። ዶናሩማ አንድ ሙከራ ብቻ ነው ያዳነው። ሲቲ የመጀመሪያ አጋማሽ ላይ ጨዋታውን ጨርሶታል። ግን ስቲል 0.8 ኤክስጂ ነበረው ፉልሃም። ለምን ፊዚካሊ በሁለተኛ አጋማሽ ቡድኑ እንደሚወርድ አላውቅም። እንግዲህ አሁን አንዳንዱ መፍትሄ ሰዎች የሚያቀርቡት ልክ እንደ ኒኮ ጎንዛሌዝ አይነቱን ፊዚካል ተጫዋች ማስገባት፣ የበለጠ ትራንዚሽኖች መቆጣጠር የሚችል ተጫዋች ማስገባት፣ የበለጠ ዱዌሎች ማሸነፍ የሚችል ተጫዋች ማስገባት። እነሱ እንደሚሉት እግር ያለው ተጫዋች፣ ሁሉም ተጫዋች እግር ያለው ግን እግር እንደው በሊትራል ትርጉሙ ሳይሆን ኤነርጂ መጨመር የሚችል ተጫዋች ለማለት ነው። የበለጠ ሪከቨር ማድረግ የሚችል፣ የበለጠ የሚሮጥ፣ የበለጠ የአንድ ለአንድ ግንኙነቶችን የሚያሸንፍ ወይ እንደ አቡኮድር ኩዣኖቭ አይነት ሌላ አትሌቲክ ተጫዋች። ፔፕ በቀደም ስለ ፍጥነቱ ሲናገር ነበር። ካሰለጠንኳቸው በጣም ፈጣን ተከላካዮች፣ የሪከቨሪ ሩጫ ካላቸው ተከላካዮች መካከል አንደኛው ነው ይለዋል። እና በሁለተኛው አጋማሽ ጨዋታዎቹ ፍልሚያ በሚሆኑበት ጊዜ፣ ባትል በሚሆኑበት ጊዜ የበለጠ ባትለርስ ማስገባት፣ የበለጠ ፊዚካሊ ጥሩ የሆኑ ተጫዋቾችን ማስገባት እንግዲህ አንደኛው መፍትሄ ሊሆን ይችላል። ግን ሁለተኛው አጋማሽ ላይ እንዴት ደስተኛ እንዳልነበር የምታውቂው ማቴዎስ ኑኔዝን ቀይሮ ማስወጣት ብቻ ሳይሆን ፔፕ ጨዋታ ካለቀ በኋላ ምናልባት ትልቁ ያየ ነው የባየር ሚኒክ አሰልጣኝ በነበረበት ጊዜ ጆሹዋ ኪሚህን ሜዳ ላይ ገብቶ
ሲመክረው እንዲህ ያለ ሜዳውን ያሳየ ሲያስረዳው ነው። ከዛ እንግሊዝ ውስጥ ብዙ ጊዜ አይተናል ለዚህን ኤፒሶዶች ተጫዋቾችን እዛው ሜዳ ውስጥ ሌክቸር ያደርጋል። ትላንትና ይዞ ሌክቸር ያደረገው ተጫዋች ማቴዎስ ኑኔዝ ነው። እነዛን ሉዝ ቦሎች ያባከናቸውን ኳሶች አልወደዳቸውም እና በዚህ ምክንያት ሲመክረው ሲገስጸው እናይ ነበር። ደስተኛ አልነበረም። በጠቅላላው ጥሩ ሲዝን ይመስለኛል ለማቴዎስ ኑኔዝ። አሁን ደግሞ ኒኮ ራያን ኤይት-ኑሪ ግሩም እየተጫወተ ነው። ቴክኒሽያን ተጫዋች ነው። እግሩ ላይ እንደው የአረብ ተጫዋቾች ቴክኒካዊ ችሎታ የሚገርም ነው አይደለም? ብዙ ጊዜ ልክ እንደዛ አይነት እግሩ ላይ በሆነ ማስቲሽ አጣብቋት የሚሄድ ነው የሚመስለው ኳሷን። ቴክኒሽያን ነው። እንደ ግራ ፉልባክ ሊሚትድ ተጫዋች አይደለም። የኢታሊያን ጆብ የሚል አንድ መጽሐፍ አለ። የኢታሊያን ጆብ የሚባል ፊልምም አለ። በእርግጥ እነ ማርኮ ኤልበርግ ነው የሚሰሩበት ፊልም። ግን የኢታሊያን ጆብ ነፍሱን ይማረው እና ጃንሉካ ቪያሊ ከጋብሪኤሌ ማርኮቲ ጋር አብረው የጻፉት መጽሐፍ ነው እና ቪያሊዛ መጽሐፍ ላይ ምን ይላል? ፉልባክ ማለት እሱ እንኳን ስለ ቀኝ ፉልባክ ሲናገር የቀኝ ፉልባክ አለ የመጨረሻው ሰነፉ ተጫዋች የሚጫወትበት ቦታ ነው ይላል። ድሮ የመሀል ተከላካይ እንዳይሆን ቁመት የለውም፣ አማካይ እንዳይኖር ቴክኒካዊ ችሎታ የለውም፣ የክንፍ ተጫዋች እንዳይሆን ፍጥነትና የድሪብሊንግ ችሎታ የለውም። ስለዚህ ቀኝ ተከላካይ ሆነ። ለነዚህ ሁሉ ስለሌሉት ይላል። ኔቭል ስማማለሁ ይላል ጋሪ ኔቭል። እነዚህ ሁሉ ቪያሊ ያላቸው ነገሮች ስለሌሉኝ ነው የቀኝ ፉልባክ የሆንኩት ይላል። በዚህ ዘመን ግን እንደዛ አይመስለኝም። በጣም ወሳኝ በተለይ አሁን ደግሞ እንዳልኩት ሲቲ በጣም ጠባብ በሆነ ፎርሜሽን ሲሆን የሚጫወተው 4-2-2-2 ሲሆን እና ያለ ንጹህ የክንፍ ተጫዋቾች የሚጫወት ሲሆን የማቴዎስ ኑኔዝ እና የራያን ኤይት-ኑሪ ወይም ኒኮ ራይሊ እዛ ጋር በሚጫወትበት ጊዜ በጣም አስፈላጊ ይሆናል። ስለዚህ የተጫዋቾቹ ሚና በተለይ በዚህኛው ሴታፕ የበለጠ እየጎላ ይመጣል። ግን የሁለታዊ አጋማሽን ጉዳይ ካነሳው ከአዲሱ ዓመት መግባት በኋላ ያሉትን ጨዋታዎች ብቻ ብናይ ሲቲ የትላንትናውን ጨዋታ ጨምሮ በመጀመሪያው አጋማሽ ቡድኖችን 11-2 መርቷል። አግሪጌት ውጤት የመጀመሪያ አጋማሾች አዲሱ ዓመት 2026 ከገባ በኋላ 11-2 መርቷል። ሁለተኛዎቹን አጋማሾች ግን 7-3 ተሸንፏል። እና የ90 ደቂቃ ቡድን መሆን አለበት። ፔፕ አውቀዋለሁ ብሏል ችግሩን፣ ግን እስካሁን ድረስ መፍትሄ ከኮቺንግ ስታፉ ጋር እየተነጋገረ ነው። እንግዲህ በኋላ ቡድኖች በቀደም ቶማስ ፍራንክ ከቶተናም ጋር ጨዋታው ተደርጎ 2-2 ካለቀ በኋላ የበለጠ የ50-50 ፍልሚያዎችን ማሸነፍ በመጀመራችን ምክንያት ነው በሁለተኛው አጋማሽ ሲቲን እንደዛ ዶሚኔት ማድረግ የቻል ነው የሚል አስተያየት ሰጥተዋል። ብዙ ጨዋታዎች ላይ ዶናሩማ ምን አይነት ሙከራ ነው ያዳነው እንላለን። ኦኬ ግብ ጠባቂው እነዛን ሙከራዎች እንዲያድን ነው ቡድን ውስጥ ያለው፣ ግን ጥሩ ምልክት አይመስለኝም። ግብ ጠባቂ ትልልቅ ሙከራዎች እንዲያድን የሚገደድ ከሆነ የተጋጣሚ ቡድን የጎል ማስቆጠር እድል እየፈጠረ ነው እያልን ነው። ልክ ነው፣ ለግብ ጠባቂው ክሬዲት ትሰጫለሽ። ግን መብዛት የሚጀምር ከሆነና ይሄ ሁሉም የሆነው በሁለተኛው አጋማሽ ከሆነ ያንን 90 ደቂቃ የታየን ፐርፎርማንስ ሰስቴን ለማድረግ ያስቸግራል። እና አንድ ጌም ከኒውካስል ጋር በነበረው ጨዋታ ነው ኦልሞስት ኮምፕሊት 90 ደቂቃ ሊባል የሚችለው። ለ90 ደቂቃ ከሞላ ጎደል ወጥ የሆነ ፐርፎርማንስ ቡድኑ ያሳየው እንጂ የቼልሲው ጨዋታ፣ የብራይተኑ ጨዋታ፣ የማንቸስተር ዩናይትዱ ጨዋታ፣ የቶተናሙ ጨዋታ፣ ኢቭን የሊቨርፑል በቀደም ጨዋታ ሁለተኛ አጋማሽ እኮ ፍጹም ከፍተኛ ዶሚናንስ ነው የነበረው። ሊቨርፑል ራሱ ሪትሪት ለማድረግ እስኪወስን ድረስ 1-0 መራ። ከዛ በጠለቅ ብሎ ለመከላከል ወሰነ እና ያ ሲቲን ወደ ጨዋታው መለሰ። ሁለት ትልልቅ ሞመንቶች ነበሩ፣ በነዛ ሞመንቶች ጎል አስቆጠረ። ግን እንደ ፐርፎርማንስ ይሄንኑ ፓተርን የተከተለ ነው። እንግዲህ አንዳንዱ ምናልባት ቡድኑ ወጣት ነው እንደ ድሮ በሳል አይደለም። በሳል ተጫዋቾች አሉ። ቤርናርዶ፣ ሮድሪ፣ ሩበን ዲያስ ለምሳሌ ትላንትና ከጌሂ ጋር ተጣምሯል። ዶናሩማ፣ ሃላንድ ከፍተኛ ኤክስፒሪየንስ ያላቸው ተጫዋቾች ናቸው። ግን ፔፕ ወደ ሲቲ ከመጣበት ጊዜ ጀምሮ በአማካይ በእድሜ ትንሹ ቡድን ይሄኛው 6-7ኛ ወጣት ቡድን መሰለኝ በፕሪሚየር ሊግ። ይሄ ደግሞ ምናልባት በተለይ ሩበን ዲያስ እና ሮድሪ ባልነበሩባቸው ጨዋታዎች ላይ ያንን ሊደርሺፕ ያንን የጨዋታ ማኔጅመንት በተሟላ ሁኔታ እንዳይኖር አድርጎት ሊሆን ይችላል። ከስሜትም ጋር የሚገናኝ ነው። ከዛ ደግሞ አንዳንድ አሰልጣኞች ድንገት ታክቲካዊ ለውጦች ያለ ለምሳሌ ቶማስ ፍራንክ አልኩኝ፣ ዳንኤል ፋርክ የሊድሱ አሰልጣኝ ሰከንድ ሀፉን በባክስሪ መጫወት ጀመሩ። የእሳቸው ሊድስ ሁልጊዜ በባክፎር ነው የሚጫወተው። በጨዋታ መሀል ያለ የሌላ አሰልጣኝ ታክቲካዊ ፈተና በሚሰጥሽ ጊዜ ያንን ቶሎ አዳፕት ታደርጊያለሽ ወይ የሚል
ጉዳይ ደግሞ የታክቲካዊ ግንዛቤ ጉዳይ ይሆናል። ይሄም የሁለተኛውን አጋማሽ የሲቲን የጨዋታ ማኔጅመንት ድክመት የሚያሳይ ነው። ትላንት እንደዛ አይደለም፣ ድራማ አይደለም። ግን የሁለተኛው አጋማሽ ፐርፎርማንስ ጥሩ የነበረ አይመስለኝም። ግን አይ ቲንክ ፕሮፌሽናል ፐርፎርማንስ ነበር። ግን ማለት ይቻላል ምንም ችግር እየተፈጠረ አልነበረም። አንድ ኦን ታርጌት ብቻ ነው የሞከሩት። ሲቲ ክሊን ሺት ጠብቋል፣ ጎል ሳይቆጠርበት ነው የወጣው። እነዚህ ሁሉ ፖዚቲቮች ናቸው። ግን በሌሎች ጨዋታዎች የታየ አንድ ጉዳይ ስለሆነ ነው ምናልባት የሃላንድ ጉዳይ አሁን ከሳልፎርድ ሲቲ ጋር መሰለኝ የኤፍኤ ካፕ ሳምንት ነው የሚቀጥለው። አሁን ከፊታችን እየመጣ ያለው ሳምንት ሃላንድን ለማሳረፍ በጣም ጥሩ ጊዜ ሳይሆን አይቀርም። ምክንያቱም ፔፕ ከጨዋታው በኋላ እኔ ክለቦች ኃላፊነት መውሰድ አለባቸው ነው። የሆነ የተጫዋች ብሔራዊ ቡድን ጋር ሄዶ በሚጎዳበት ጊዜ ልክ ነው። ለምሳሌ ላሚን ያማልን ትርጉም በሌለው ጨዋታ አሰልፈሹ ከሆነ ስፔን ማለፏን ካወቀች በኋላ ከሌሽተንስታይን ጋር ስትጫወት ላሚን ያማልን ለምን ታሰልፊያለሽ? ስሜት አይሰጥም። ይሄ የቡድኑ ወሳኝ ተጫዋች ስለሆነ ለባርሴሎና ወሳኝ ተጫዋች ስለሆነ በትንሽ እድሜው ብዙ እየተጫወተ ምናምን። ግን ባርሴሎና ያንን ማድረግ አለበት። ባርሴሎና ለምን ከአልባሴቴ ጋር ላሚን ያማልን ያጫውተዋል? ለምሳሌ ያለ ላሚን ያማል አልባሴቴን ማሸነፍ ይችላል። ሜቢ ጨዋታው ውስብስብ ከሆነ የመጨረሻው 30 ደቂቃ ላይ ላሚን ያማልን ከዓለም ሀብታም ክለቦች መካከል ከሆንሽ እና ቤንች ላይ ብዙ ሪሶርስ ካለ ለምን በሩኒ ባርዳጂ አትጫወችም? እንደዛ ከሆነ በቂ መሆን አለበት አልባሴቴን ለማሸነፍ። እና ፔፕ ትላንትና ሲናገር ከጨዋታው በኋላ ኩኩሬያ ተጎዳ አይደል ብሎ ጠየቃቸው። ኩኩሬያ ተጎድቷል እና ለምን የተጎዳ ይመስላችኋል? ቢካዝ ኦፍ መኒ ጌምስ። ማን ነው ታዲያ ብዙ ጨዋታ የሚያሰልፋቸው ነው? ተጫዋቾች 25 ተጫዋች 26 ተጫዋች ስብስብ ውስጥ አላችሁ፣ ብዙ ገንዘብ ኢንቨስት አደርጋላችሁ እና ጊቭ ዘ ዱ ደ ብሬክ። ተጫዋቹ እንዲያርፍ ማየድ ለብሔራዊ ቡድን ሲጫወቱ ነው ተጫዋቾች ብዙ ጊዜ አጀንዳ የሚሆነው እና ይገባኛል። ያ ደሞዛቸውን የምንከፍለው ስለዚህ እኛ እንደፈለግን ማጫወት እንችላለን ከሆነ አንድ መንገድ ነው። ግን የክለብ አሰልጣኝ መጥቶ የማንቸስተር ሲቲ አሰልጣኝ ወይ የትልልቅ ሌላ ክለቦች አሰልጣኝ መጥቶ ጨዋታ ስለበዛ ነው የተጎዳው ካለኝ ምን እያልከኝ ነው? ማርሙሽ አለ አይደል? ለምን አንዳንዶች ጨዋታዎች ላይ ማርሙሽ አይጫወትም? ከዚህ የበለጠ ለመረዳት ይቸግረኛል። ይሄ አይነት የጨዋታ መብዛት ነው ተጫዋቾችን እንደዚህ እያደረጋቸው ያለው ይባላል። በኋላ ወዴት ይሄዳል? ዩኤፋ እኮ የቻምፒየንስ ሊግን ፎርማት ስላሰፋው ነው። ችግር እሱም አንድ ችግር ነው። ዩኤፋ የቻምፒየንስ ሊግ ፎርማትን ማስፋቱ ወይ አዲስ ውድድር ተጀመረ፣ ያለም የክለቦች ዋንጫ ኮምፒቲሽን በስቷል። 4 ውድድር ላይ የምንሳተፈው አንድ ነገር ነው። ግን 25 ተጫዋች የሚያስፈልገው እኮ ለዛ ነው። እና 38ቱንም ጨዋታ 8ቱንም የቻምፒየንስ ሊግ የመጀመሪያ ዙር ጨዋታ ኤግስተር ሲቲ ላይ ማያርፍ ከሆነ እና የማን ችግር ሊሆን ነው? ሃላንድ መጨረሻ ላይ ተዳከመ። አሁን በዚህ ሁኔታ የሚቀጥል ከሆነ ከ70 በላይ ጨዋታ ነው የሚያደርግ። እንግዲህ የዓለም ዋንጫ ያለበት አመት ነው ይሄ። እና ክለቦችም አሰልጣኞችም ኃላፊነት መውሰድ መጀመሪያ ያለባቸው ይመስለኛል። ብዙ ጊዜ ይገፋል ወደ ፌዴሬሽኖች ወደ መልታይ ናሽናል ምናምኖች ይወሰዳል ነገሩ። እኔ ግን ክለቦችም ላይ በተለይ ጠለቅ ያለ ስኳድ ያላቸው ከሆኑ ግን እና ጉዳቱ የደረሰው በጨዋታ መብዛት ምክንያት ነው። ለምሳሌ ኩኩሬያ ተጎድቶ ከሆነ ዮሬል ሀቶን ለመቼ ነው የገዛችሁት? እንግዲህ ኩኩሬያ ሁሉንም ጨዋታ ለምን ይጫወታል? እና ትንሽ ያስቸግረኛል ይህንን ፖይንት አንደርስታንድ ለማድረግ። ክለቦች ብዙ ጊዜ ክለብ አሰልጣኞች ኃላፊነት ሲወስዱበት አላይም። በተለይ ሀብታም የሆኑ ክለቦች ሃላንድ ምንም ጥያቄ የለውም ጨዋታ እንደበዛበት ግልጽ ነው። ይፈራ ነበር በፕሪሚየር ሊግ። በቀደም ትላንትና አንዳንዶቹ እንዴታዎች እያነሳኋቸው ነበር እና የሚገርም ነው። ለማንኛውም ጉዳቱ ከባድ አይመስለኝም፣ ግን ለማሳረፍ ግን ጥሩ ጊዜ የመጣ ይመስለኛል። ማንከስ ከጀመረ በኋላ እኮ ነው የራሱን ሁለት ጎል የሲቲን 3ኛው ጎል ያስቆጠረው። ያነከሰ የሚቀጥል አልመሰለም ነበር። ጎሉንም ካስቆጠረ በኋላ ደስታውን ሲገልጽ አይተሹ እንደሆን ብዙ ምቾት አካላዊ ምቾት ላይ የነበረ አይመስልም። ሁለተኛውን ሀፋ ያልተመለሰው ለዚህ ነው። እኔ ጉዳቱ ቀላል ሊሆን መሆኑ የሚጠበቅ ይመስለኛል። ሳልፈርድን እኮ ነው የምትገጥሚው፣ ግን ሙሉ ለሙሉ ከጨዋታ ውጪ ለማድረግ ጥሩ ጊዜ ላይ ለማሳረፍ በደንብ ሪከቨር እንዲያደርግ ለማድረግ ጥሩ ጊዜ ላይ የተገኘ። ከዚህ በስተቀር ለሲቲ በጣም አሪፍ ፐርፎርማንስ፣ በተለይ በመጀመሪያ አጋማሽ ትልቅ ውጤት አርሰናል ላይ ያቺን ፕሬሸር እያሳደሩ ለመቀጠል ከጀርባ ለመተንፈስ የሚያስችል በ3 ነጥብ ወይ በአንድ ጨዋታ ርቀት ውስጥ ለመገኘት የሚያስችል ትልቅ ውጤት ነው። አርሰናል ደግሞ እንዳልኩት ከብሬንፎርድ ጋር ነው የሚጫወተው።
ከብሬንፎርድ በኋላ የሰሜን ለንደን ደርቢ ያለበት ከቶተናም ጋር ከዛ በኋላ ከቼልሲ ያለበት በመሀል አይ ቲንክ ከወልቭስ ይጫወታሉ። ግን በተለይ እነዚህ ሁለቱ የለንደን ደርቢዎች ሶስቱም የለንደን ጨዋታዎች ናቸው። ብሬንፎርድ የምዕራብ ለንደን ክለብ ነው፣ ትልቅ ደርቢ አይደለም፣ ግን ቀላል ጨዋታዎች አይደሉም ሁሉም ጨዋታዎች። ቶተናም ደግሞ አሁን አዲስ አሰልጣኝ ቀይሯል። አዲስ አሰልጣኝ መቀየር በማንቸስተር ዩናይትድ ሊያመጣ የሚችለውን ኢሚዲየት ለውጥ አይተናል። የማይክል ካሪክ ሁሌ ይሰራል ማለት አይደለም፣ ግን የኒው ማኔጀሪያል ባውንስ የሚሉት አዲስ አሰልጣኝ ሲኖር በህንፃ ውስጥ ያለው ጠቅላላ መንፈስ ይቀየራል። ታክቲካዊ ዝግጅትም ለማድረግ አይመችም አሁን፣ ምክንያቱም ይህ አሰልጣኝ ሳምንቱ ሙሉ ለዚህ ጨዋታ ነው የሚዘጋጀው። አርቴታ ሊያውቅ አይችልም ያኛው አሰልጣኝ ስለሚመሩ። ቶማስ ፍራንክ ከሆኑ 6 ወር አሰልጥነዋል በኃላፊነት። ስለዚህ ከሞላ ጎደል ምን መጠበቅ እንዳለብሽ ታውቂያለሽ። አዲስ አሰልጣኝ ማን ሊሆን እንደሚችል አላውቅም። ከዚህ በፊት እንደ ሪያን ሜሰን አይነቱን ሰው ቀጥረው ያውቃሉ። ግን አርቴታ ትላንት ተጠይቆ በዚህ ጉዳይ ላይ አይ እንግዲህ ልናደርግ የምንችለው ራሳችን ላይ ማለት እኛ ልናደርግ ስለምንችለው ነገር እና በሁሉም የጌም ሲቹዌሽንስ ላይ ያኛው ቡድን ሊወስዳቸው በሚችሉ ታክቲካዊ ጉዳዮች ላይ ለሁሉም ፕሮባቢሊቲ መዘጋጀት ነው። ፈተና ሊሆን ይችላል፣ ግን ለእኛ ዝግጅት የሚያመጣው ትልቅ ለውጥ የለም ብሏል። ግን ተጋጣሚ ቡድን በደንብ ስካውት ማለት እና ያው ኦፍ ኮርስ ተጫዋቾች ተኮር የጨዋታ ዝግጅት ልታደርግ ትችላለች። የቶተናም ሶላንኬ ተኮር ወይ ሞሰስ ማነው ሳይመን ቻቪ ሲሞንስ ተኮር አይነት ዝግጅት ልታደርግ ትችላለች። ግን የሰሜን ለንደን ደርቢ ነው። የሰሜን ለንደን ደርቢ በቶተናም ሜዳ ሲደረግ በቅርብ ጊዜ አርሰናል በዚህ ደርቢ ላይ ያለው ሬከርድ በጣም ግሩም ቢሆንም ግን የደረጃ ሰንጠረዥ ላይ ያለሽ ቦታ ኢማቴሪያል ሊሆን ይችላል። ደርቢ ነው፣ አንድ ጨዋታ ነው፣ ምንም ነገር ሊፈጠር ይችላል። ቶተናም ደግሞ በቅርብ ጊዜ እንዳየነው ከሲቲ ጋር አንዳንድ ጨዋታዎች ላይ ፐርፎርማንስ ሺፍት ነበሩ። ኢቨን ከሊቨርፑል ጋር በ9 ተጫዋች እየተጫወተም ለአቻነት በጣም ተቃርቦ ነበር። በቻምፒየንስ ሊግ 4ኛ ነው። በፕሪሚየር ሊግ መጥፎ ነው፣ ግን አንዳንድ ጨዋታዎች ላይ ጥሩ መጫወት ይችላል። ስለዚህ ሲቲ እንደዚህ አይነት የፊክስቸር አድቫንቴጅ አለው ሰሞኑ። ስለዚህ አርሰናልን ጥያቄ እየጠየቁ መቀጠል ነው። ያንን ያደረጉት ትላንት ነው። የአድማጮቻችንን አስተያየትም እንደዚሁ እንቀበል። ማንዴማን የሚል አድማጫችን በመጀመሪያ 20 ደቂቃዎች አካባቢ አባካኝ ስቲ ወደፊት ሄደው ጌም ኳሶች ተቃራኒ ተጫዋቾች አቀብለው ሲመለሱ ሳይ በእርግጠኝነት ስቲ ዋጋ ይከፍላል የሚል ጥርጣሬ አድሮብኝ ነበረ። ግን ከ20 ደቂቃ በኋላ ያየነው ስቲ አስደንጋጭ፣ አስፈሪ ያበቃ ራሱ የጋርዲዮላ ስቲ ነበር ያየነው። ሲቲ ስራውን የጨረሰው በመጀመሪያ አጋማሽ ነበር። በእርግጥ በሁለተኛው አጋማሽ ጋርዲዮላ ባልተለመደ መልኩ በቶሎ ቅያሬዎችን እያደረገ በደንብ ጥንቃቄ መምረጡ እንደ እውነት ያቺ የሊቨርፑል ጣፋጭ ድል ለስቲ በደንብ የራስ መተማመናቸውን የጨመረ አሁንም በዋንጫ ፉክክር ውስጥ ነን የሚል ሀሳብ አእምሯቸው ውስጥ እያሰቡ እንደሚገኝ የሞራል ስንቅ እንደሰጣቸውም ግልጽ የሆነ ይመስለኛል። አርሰናል ዛሬ ከባድ ፈተና ይጠብቀዋል። ከሜዳው ውጪ ነው፣ በእርግጥ እዛው ለንደን ነው። አርሰናል ደግሞ የለንደን ክለቦች ይከብዱታል ተብሎ ቢገመትም ግን ግምቱን ሲያከሽፉት በደንብ አስተውለናል። እናም ቢቸገርም ያሸንፋል የሚል ትልቅ ግምት አለኝ ብሎናል። ሚስባህ የሚል አድማጫችን አመት ሙሉ የቀጠለውና የማንቸስተር ሲቲ ድክመቶች ማንም ማታም ታይተዋል። ፔፕን የሚያክል አሰልጣኝ የሁለተኛ አጋማሽ ችግር ለምን እስካሁን እንዳልፈታው አይገባኝም። በድንገት ውጤቱ ብቻ ላይ የሰዋው ማንቸስተር ሲቲ ተመልሷል ሊል ይችላል። ነገር ግን ጨዋታው ቁጭ ብሎ ላይ የሲቲ ችግር ብዙ እንደሆነ ይረዳል። የሁለተኛው አጋማሽ ችግር ከፔፕ ቁጥጥር ውጭ የሆነ ያለ ይመስለኛል። ምንም እንኳን የሲቲ ደጋፊ ቢሆንም ይሄኛው ሲቲ ለዋንጫ መጠበቅ አጉል ተስፋ ማድረግ ይመስለኛል። ማርክ ጌይና ሴሜኒዮ ኦራይሊና ለማድረግ ግን ከባድ ነው ብሎናል። ማራማይት ተስፋ የምትል አድማጫችን ደግሞ እሺ እናመሰግናለን ማራማይት። ሀሰን መሀመድ ከሱሉልታ ሊቨርፑል ወሳኝ ድል ነው ያገኘው። ተጫዋቾች ያመጡት ድል ነው። የሚገርመኝ አርሰናል መፍራት ነው። በ3 ነጥብ የሚበልጠው ሲቲ ቢሆን እንኳን አርሰናል ዋንጫው ማንሳት ይችላል። እንደ ጥንካሬው ግን በራሱ ፍርሃት መነጠቁ የሚቀርም እየመሰለኝ አይደለም ብሎናል። አለማየሁ ተስፋዬ የዛሬ ምሽቱ አርሰናል ጨዋታ እጅግ በጣም ወሳኝ እንደሆነ ይሰማኛል። ዘንድሮ ግን ጉዳት አርሰናል ወጥሮ የያዘበት ነገር አልገባ ብሎኛል። ከሀቨርትዝ ለ2 ሳምንት ሳካ፣ ሞሪኖ፣ ኦዴጋርድ ወስተ ምን ማድረግ አንችልም። እነዚህ ነገሮች ሁሉ ተቋቁመን ማሸነፍ ከቻለን በራሱ ጥንካሬ የሚያሳይ ይመስለኛል። ሲቲ አንገታችን ስር እየተፈነፈሰ ይገኛል። አንድ ስህተት ትልቅ ዋጋ ያስከፍለናል ብሏል። ሙከረም ነው የሚል አድማጫችን ደግሞ ምንም እንኳን ሲያሸንፎ ጫና ቢፈጥርም ሲቲ ላይ ያሉበት ክፍተቶች እንደቀጠሉ ናቸው። ቡድኑ የሲቲ የመጀመሪያ አጋማሽ ብቃት መከላከል ከቻሉ ነጥብ ይዘው ለመውጣት ቅርብ ይሆናሉ። በምሽቱ ጨዋታ በከፊል ተመልክተናል። በእርግጥ ጨዋታ የመጀመሪያ አጋማሽ ውጤት የመጨረስ ጥቅምንም ተመልክተናል። የጥር ግዢዎቹ ተጽዕኖ በደንብ እየተመለከት ነው። በተለይ ጌይ ዝውውር ምን አይነት ተከላካይ እንደሆነ እያስመለከተ ነው። ሊቨርፑል ነጥብ ጥሎ ቢሆን ጥሩ አይሆንም ነበር። ከሻምፒየንስ ሊግ መራቃቸው ለቀጣይ ጨዋታዎችም ጫናው ቀላል አይሆንም ነበር። አርሰናል
ጉዳቱ እንደቀጠለ ነው። አርቴታ ሕክምና ክፍሉን መመርመር ያለበት ይመስለኛል። በተደጋጋሚ ከሜዳ ውጭ ያሉ ጉዳቶች እየበዙ ነው። በልምምድ ብዙ ጉዳቶች እየሰማን ነው። ብሬንፎርድ ከቅርብ ጊዜ ወዲህ እጅግ ከተሻሻሉ ቡድኖች ምናልባትም ቀዳሚ ይመስለኛል። በተለይም የኢጎር ቲያጎ እንቅስቃሴዎች ለተከላካዮች ፈተና ነው። በጉልበትም በፍጥነትም ቦክስ አካባቢ ውሳኔዎች እንዲሁም የቆሙ ኳሶች ጥንካሬያቸው ይመስለኛል ብሎናል። የመጨረሻ አስተያየት እንቀበል። አብርሃም አማረ የሚል አድማጫችን አርቴታና ተጫዋቾቹ ጫናን መቋቋም አይችሉም። ዛሬ በብሬንፎርድ አርሰናል የዋንጫ ህልም አጣብቂኝ ውስጥ የሚከትበት ውጤትን ያስመዘግባል ብዬ አስባለሁ ብሎናል። እናመሰግናለን አድማጮቻችን። ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። አጋሮች አሉን። መልእክቶቻቸውን አድምጥና ተመልሰን እንመጣለን። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።